የሞቱት ነው ሕያዋን የምላቸው እግዚአብሔር ተንቀሳቃሽ ነው ሬሳማ ሙታን ይቅበሯቸው ብሎ ዘጋው። በሕይወት ያለው ሬሳ እኮ በቀባሪና በተቀባሪ መካከል ልዩነቱ እኮ ቀባሪው ተመልሶ እኮ ይበላል። ልዩነቱ ለምን ልዩነት እኮ ተመሳሳይ ነው። ያኛው ሙቷል፣ ያኛው ሙቷል። ያኛው በስጋ ያኛው በነፍስ የኛው ልዩነት ተመልሶ ያለበት የለበትም አለበት። ያብስ አለበት የለበትም አለበት። አራት ፍራይዟቸው የይሁዳ ያብ እጅ አለበት የለበትም አለበት። የይሁዳ እጅ አለበት የለበትም። ሁለቱም በሞቱ እጃቸው አለበት የለበትም። የራወቅ ድንግል ዘበርእሰ ሁሉ አሃደር እሰየትን ዘተዘምዶ አልቦቱ መርአዌ ወሊደ ምስለ ድንግልና መርአቱ ወተቃርቦ እንዘ አልቦሙ መንግስተ ምስለ ተዋርዶ አይበረ በሞቱ ወልደ አብ ዘባሕቲቱ እንዘ ከመ እግዚ በላይሉ ወእንዘ ከመ ገብር በታይቱ ለዓለም ወላለም። አንድ ዝማሬ ምን ማሟላት አለበት ሲባል ስጋው ደግሞ ማንሳት አለበት አይደል? የዕለቱን በዓል ማንሳት አለበት፣ ሰንበትን ማንሳት አለበት። ይሄን ነው ያሟል። ክብሬት ይከውነከ ነው እንጂ ሰው ሰብስቦ እየከውኖ ለሄሮድስ ያውስብስ ይተው አይደለም። በርቀት እኛውን ብልጥ ነን። ቶቶ ነው አራት ኪሎ የሚሰደው ልብ ካለ አራት ኪሎ በረም ቦታ ተሰደው እቺ ጮል ያካሄድ አይልም መጽሐፍ አስተደመና ማርያም አይነት በዓላት ምን ሊደረግባቸው የሚገባው የሚለውን ነገር ማየት ይገባል። አንደኛ ለትምህርት የተመቻቸ ነው። እኛ ተጠቀምበት ምን አሁን ነገር በየደቡብ ብትሄዱ ታቦት ይወጣል፣ ትምህርት ይጋብዙና ሁላችን በያላችሁ ምንድነው የሚባለው? እንግዲህ መምህር ማስተባበር ነው የሚባለው። ደግሞ ቋንቋ ልመና የሚለውን እየተባለ ማስተባበር ስላለ እንደው እንዳጋጣሚ ድለኛ ነኝ። ልጆች እንደዛ አይሉ እንዲያላቸው ደህናውን እየመጡ ሊሰጧቸው በቃ ወደ ማስተባበር ነው የሚገቡት። በጣም ለገንዘብ የተደረገ ያለው እየሸፈነ ነው። ይሄ በጣም ጥንቃቄ መደረግ አለበት። ነገር ግን ዝም ብለን ብንጠቀምበት ነገር የምስጋና የዝማሬ ቀን ነው። የባህሌት እንደሚታወቅ ነው የሚሆነው ቅዳሴ ስብከቱ ወደ ነገር ለአምልኮተ እግዚአብሔር ለስብሐተ እግዚአብሔር የተመቻቸ መድረክ ነበር። እኛ እየተጠቀምበት ነው ወይ ነው? እንግዲህ ነገ እኔ ሁለት ነገር ቢተላለፍ ብዬ አስባለሁ። አንደኛ በሃይማኖት ውስጥ የመላእክት ድርሻ የቱ ጋር ነው? ምንድነው የመላእክት ድርሻ? መጽሐፍ ቅዱስ ስለ እነዚህ ፍጡራን ስለ ቅዱሳን መላእክት ምን ይላል የሚለውን ነገር በደንብ ማየት ያስፈልጋል። በመጀመሪያ እየሰማችሁ ስለ ስነ ፍጥረት የሚናገረው ኦሪት ዘፍጥረት ምዕራፍ 1 ነው አይደል? በቀዳሚ ገብረ እግዚአብሔር ካለ በኋላ 22ቱን ስነ ፍጥረት በመጠው ጠቆም ያደርጋል። የሚገርመው ነገር እዛ ውስጥ ውሃ ተፈጠረ፣ እሳት ተፈጠረ፣ እንደዚህ ተፈጠረ ምናምን። መላእክት ግን ተፈጠሩ አይልም። ዘለ የመላእክትን ድምጽ የመላእክትን ስም ለመጀመሪያ ጊዜ የምናገኘው አዳም ከገነት ከተባረረ በኋላ ዋዘዙሙ ለሱራፌል የሚለውን አይደል? እንግዲህ እዚህ ላይ አሁን ሱራፌልን ሰይፍ ይዘው የገነትን ከመይባ አዳም ተሐቢሎ አዳም እንዳይገባ እንዲጠብቁ አደረገ። ለመሆኑ መቼ ተፈጥረው ነው? ከምን ተፈጥረው ነው? እንዴት ተፈጥረው ነው? ከምን ባህር ነው የተፈጠሩት የሚለው ነገር ዝርዝር ጉዳይ አልተጻፈም። ከዛ በኋላ እንግዲህ በየገነትን በር ጠብቁ ተብለው ከታዘዙበትና የመላእክትን ስያሜ ከዚህ ከሰማንበት ሰዓት ጀምሮ በተለያየ መንገድ ሰምት በተለይ በኦሪት ዘፍጥረት ላይ ያዕቆብ ጋራ ሌሊቱ ሲታገል አደረ ይላል መልአኩ። ሶምሶን ሲጸነስ ለጌዲዮን ለናናንያ እና ዛሬ ወደ እሳት ሲጣሩ እነዳን ለአንበሳ ሲጣሩ ኢያሱን ከኛ ወገን ነው ወይ ማነህ አንተ ብሎ የጠየቀው። ሙሴም ራሱ መላእክትን በፊት እልካለሁ ብሎ ተናግሯል። ብዙ ቦታ የመላእክት አገልግሎት በብሉይ ኪዳን ብዙ ቦታ እናገኛለን። በሐዲስ ኪዳንም ቢሆን የመጀመሪያው የሰው ልጅ ድህነት ድምጽ የመጣው በመላእክት አማካኝነት ቅዱስ ገብርኤል ያው መልአክ ነው። ትጸንስ ትወልድ ብሎ ብስራት ይዞ የመጣ እሱ ነው። ከዛ በኋላ ደግሞ ጌታ በሚወለድበት ጊዜ ሉቃስ 2 ላይ ወግብተ ምጽ ብዙሃን አራስ ሰማይ ቤተ በረቱን አጥለቀለቁት ይላል አይደል? በምስጋና እንደገና ከዛ በኋላ ደግሞ እመቤታችን በምትሰደድበት ጊዜ ከመላእክት አብረው እንደነበሩ ብዙ መጻሕፍት ይናገራሉ። ከዛ በኋላ እንግዲህ ክርስቶስ በቆሮንቶስ ምድረ በዳ ሲጾምና ጾሙን ሲያጠናቅቅ
ወመጹም መላእክት ይትላኩ ሊያገለግሉት መጡ ተብሎ እዛም ላይ ተጠቅሷል። እንደገና ደግሞ በትምህርቱ መካከል ክርስቶስም መላእክትን ጠቅሷል። የጠቅሷቸዋል። ለምሳሌ ሉቃስ 18 ቁጥር 10 ላይ ለከታናናሾቹ አንዱ እንዳትነቁ ተጠንቀቁ አለና ለዚህ ማስረጃ የጠቀሰው ምንድነው? እብለክሙ ከመላእክት ይሆን ወትረ ይሬው ገጹ አላቦየ ዘበሰማያት መላእክቶቻቸው የነሱ መላእክት የነዛ የታናናሾቹ የተናቁት በቁጥር በእድሜ በሀብት በጤና ከኛ ያንሳሉ ብለን ትኩረት ያልሰጠናቸው የናቅናቸው ሰዎች አትንቋቸው። መልክ የላቸው፣ ገንዘብ የላቸው፣ ጉልበት የላቸው፣ ዘመድ የላቸው ብላቸው አትናቋቸው አለና ለምን ብሎ ሰው ሲጠይቅ ምንድነው ያለው? መላእክቶቻቸው የነሱ መላእክት በሰማይ የማን ፊት ያሉ ነው። እንግዲህ ይሄን ማገናኘት የነሱ መናቅና የመላእክት የአባቱን ፊት ማየት ምን ያገናኘዋል ከተባለ ፊት ማየት በመጽሐፍ ቅዱስ ፊት መንሳት ማራቅን መጥላትን ያጠይቃል። ፊታየ በጽባህ እቀውም ቅድሜከ ዋስተርኢ ለከ በፊት እቆማለሁ ማለት የእግዚአብሔር ፊቱ የት ነው ሲባል ምስጋና የሚቀርብበት ቦታው ነው። ቅዱስ ገብርኤል ለዘካርያስ ሲነግረው ምን ብሎታል? አነ ውእቱ ገብርኤል አለና ቀጥሎ ምንድነው ያለው? በማን ፊት የሚቆመው? በእግዚአብሔር ፊት የሚቆመው። አብር ገጸከ ላዕሌነ ሚትገጸከ እምገብርከ ፊትህን አትመልስ፣ ፊትህን አብራልን። ይሄ የባለሟልነት የቀራቢነት የሹመት ምልክት ነው። ስለዚህ ታናናሾችን አትናቁ አለና ለምን እንደማይናቁት ብንንቅስ ምን ይመጣል የሚል ሰው ካለ መላእክቶቻቸው የማን ፊት ያያሉ? የአባቴን ፊት ያያሉ። የእግዚአብሔር ምን ማለት ነው? ባለሟል ጠባቂዎች አሏቸው ነው። እንግዲህ እንትን ቀላል ነገር አይደለም። የሆነቱን ለመናገር ሐዋርያው ቅዱስ ጳውሎስም በዕብራውያን 1 ቁጥር 14 ላይ ወመላእክትሰ መንፈስ ሙንቱ ወመላእክትሰ መንፈስ ሙንቱ የተባለ የተፈለገው ወደኋላ መላእክት ጌታን ነብይ ያሉት አሉ፣ መልአክ ያሉት አሉ። እንዴ እሱማ መንበርከ እግዚኦ ለዓለመ ዓለም ተብሎ የተነገረ ከሱ ከአባቱ ጋር እኩል ነው። መላእክት ታዲያ እሱ መልአክ ካልሆነ መላእክትና ማን ናቸው ትለኝ እንደሆነ ወመላእክትሰ መንፈስ ሙንቱ እለ ይትፌነው በእንተ እለ ሀልዎሙ ይረሱ ሕይወተ ዘላለም መላእክትና ማን ናቸው ትለኝ እንደሆነ የዘላለም ሕይወት ለመውረስ የተዘጋጁትን ለመርዳት የሚላኩ መናፍስት ረቂቃን ናቸው ብሎ ተናግሯል። ባለቤቱም ደግሞ እዛ በሉቃስ ወንጌል ላይ በማቴዎስ ወንጌል ላይ አንድ ሴት ለሰባት ወንዶች አገቧት፣ ሰባቱ እሷም ሞተች፣ እነሱም ሞቱ። በትንሣኤ ዘጉባኤ ለማን ትሆናለች ብሎ በተጠየቀ ጊዜ ክርስቶስ የተናገረው ማግባት መጋባት የለም ማለትና አላ ይከውኑ ከመ መላእክተ እግዚአብሔር እንደ እግዚአብሔር መላእክት ይሆናሉ። እንግዲህ መላእክት ማግባት መጋባት መፍታት መነገድ ማትረፍ እንደዚህ እኛን የሚንጠን የሚያናውጠን የሚበጠብጠን ዓለማዊ ስጋዊና ሰይጣናዊ ፈተና ሁሉ የለባቸው ማለት ነፃ ናቸው ማለት። እንደገና ደግሞ በዮሐንስ ራዕይ ምዕራፍ 8 ላይ ስትመለከቱ ወምስለ ውእቱ የቅዱሳንን ጸሎት እንደሚያሳርጉ የሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ ስትመለከቱ ጸሎት ምጽዋት በእግዚአብሔር ተሰምቶልሃል ብለው ትንቢተ ዘካርያስ ምዕራፍ 1 ላይ ስትመለከቱ ብዙ ቦታ ላይ መላእክት አገልግሎት እንደሚሰጡ ሰውን እግዚአብሔር እንደሚያመሰግኑ እኛ እንደሚያገለግሉ አሁን አንዳንድ የሚጽፉ ሰዎች አሉ። ምን ብለው ይጽፋሉ? ዋን ወይ አንድ መንገድ ማለት ምንድነው? ከእግዚአብሔር ወደ ሰው የእግዚአብሔር ምሕረት ያመጡ ይችላሉ፣ ነገር ግን የሰውን ጥያቄ ወደ እግዚአብሔር አይወስዱም ብለው የሚያነሱ አሉ። ነገር ግን መጽሐፍ ቅዱስ ግን ይህን አያመለክትም። መላእክት አስመጭና ላኪ ናቸው። የእኛን መከራ ወደ እግዚአብሔር ይወስዳሉ፣ የእግዚአብሔር መፍትሄ ወደ ከእግዚአብሔር ያመጣሉ። ለዚህ ነው አሁን መጽሐፍ ቅዱስ ያዘሰዋል ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ለምንድን ነው አንበው ነው ቁጥር ዘካርያስ 1:12 የለም ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 አይሰማ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 የእግዚአብሔር መልአክ መልሶ አቤቱ የሠራዊት ጌታ ሆይ
እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ይኸው መልሱ እስቲ። የእግዚአብሔር መልአክ መልሶ አለ። እሺ አቤቱ የሰራዊት ጌታ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ማን ነው ያለው? ማንን? አሁን ይሄ ማምጣት ነው መውሰድ ነው? ማውጣት አይደለም። መውሰድ ነው ማምጣት ነው። ስለዚህ ወዴት ማለት ነው? ወደ እግዚአብሔር። እሺ አሁን ይሄ መልአኩ ነው ወደ እግዚአብሔር እየጠየቀ ያለው። አሁን ወደ እግዚአብሔር አያመለክትም ለሚሉ ሰዎች ይሄ ነው ማለት መቼም መጽሐፍ ቅዱስ ጠቅላላ ከጫፍ እስከ ጫፍ ስለ መላእክት ያወራል ሲናገር አይደል? መቼም ፍንጭ ከተገኘ በቂ ነው። ያ የሰራዊት ጌታ እስከ መቼ ነው ይቅር የማትላቸው? በሌላ ቋንቋ ምን ማለት ነው? ማራቸው ይቅር በላቸው ነው። እሺ ቀጥል። እግዚአብሔርም መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። በጣም ጥሩ። አሁን እግዚአብሔር ለመልአኩ በመልካምና በሚያጽናና ቃል ተናገረው። በመልካም ቃል በሚያጽናና ቃል ተናገረው ማለት ልመናውን ተቀበለው ማለት ነው? አልተቀበለው ማለት ነው? ተቀበለው ማለት ነው። ስለዚህ አሁን በአንድ ጊዜ አስመጥቶ ልኮ አስመጣ ማለት ነው አይደል? ማራቸው ሲል ወሰደ። በሚያጽናናና በመልካም ቃል ደግሞ ሲመልስለት ጸሎቱ ምን አገኘ ማለት ነው? መልስ አገኘ። እሺ ቀጥል። ስለዚህም ከእኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል። ይኸው አሁን መልአኩና እግዚአብሔር ምን አሉ? ተነጋገሩ። ልብ አድርጉ። አሁን ይሄ ንባብ ምን ይመስላል? እመቤታችን ጌታ ውሃ ወይን እኮ የላቸውም አላቸው ለጌታ አይደለ? እሱ የሰጣት መልስ ይታወቃል። ካንቺ ጋር ምን አለኝ አላት አይደለ? አሁን ካንቺ ጋር ምን አለኝ ማለት ቃል በቃል ቢሆን እኮ አርፈሽ ተቀመጭ ነው የሚመስለው አይደለ? ግን እሷ የሰራችው ስራ የእሱ መልስ ምን እንደነበረ ያሳያል። ሄዳ ምንድን ነው ያለችው? የሚላችሁን ገብቷታል ማለት ነው። እሷ እናትና ልጅ ተግባብተዋል እኮ። አሁን ካንቺ ጋር ምን አለኝ ያላት እንደው አንዳንድ ዘላኔ አንደበቱ ያልተገረዘ ቆሻሻ ገሰጻት። አክብር አባክ ወመከ ብሎ ነው እናቱ የሚገስጸው እግዚአብሔር። እንደው እውነቱን ለማና አሁን መልአኩ ወደ እግዚአብሔር እስከ መቼ ነው የማትመራችሁ ብሎ ተናገረ። በሚያጽናናና በመልካም ቃል መለሰለት ማለት ጸሎቱን ሰማው ማለት ነው። ዝርዝር ጉዳይ አልተናገረም። ግን መልአኩ ከእግዚአብሔር ጋር የተነጋገረውን ነገር ስለሚያት ምን አለ? ለነብዩ ምን አለው? እግዚአብሔር ለጸሎቴ መልስ ሰጥቶኝ ሂድና ስበክ አለና የሚሰበከውን ነገረው። እሺ እንዲህም አለኝ፣ ስበክ እንዲህም በል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅንዓት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። አዎ እኔ ትንሽ ተቆጥቼ ሳለ እኔ ትንሽ ኮርኮም እንዳደረጓቸው ፈልጌ እነሱን አበዙት ማለት ነው። እኔ ጥቂት ተቆጥቼ ሳለ እነሱ ክፋትን ምን አደረጉት? አገዙት ማለት ምን ማለት ነው? እኔ ያፈለኩትና እነሱ ወርት አበዙት። እኔ ትንሽ ገሰጽ ኮርኮም አድርጉልኝ ብላቸው እነሱ አብዝተውታል። ስለዚህ አሕዛብን እገስጻቸዋለሁ እንትላቸዋለሁ። ዙሮ ለማለት ቆርኔሌዎስ ላይ እየተደረገ ይሄ ነው። ቆርኔሌዎስ ይጸልይ ነበር ዘወትር አይደል? የእግዚአብሔር መልአክ መጥቶ ምንድነው ያለው? በጊዜ ተስዋዕሳ ልክ 9 ሰዓት ላይ በጸሎት ሰዓት መጥቶ ምንድነው ያለው? ቆርኔሌዎስ ጸሎትህና ምጽዋትህ በእግዚአብሔር ዘንድ ተሰምቷል። ሂድና እንዲህ ያድርጋል አይደል? ስለዚህ መላእክት ከኛ ወደ እግዚአብሔር ከእግዚአብሔር ወደኛ ያመጣሉ ማለት ነው። ይሄ እነንተና በነገራችን ላይ እነንተና ምን ይላሉ ብለን አለምና አንዳንድ ሰዎች ይላችሁ እስቲ ቆይ በዚህ ጉዳይ እነንተና ምን ቢሆን እነንተና ምን ያደርጉ ይሆን የሚል የሞኝ ፍልስፍና ውስጥ ይገባል። እኛ መጽሐፍ ቅዱስ ምን ይላል ነው ምን ይሄ እንኳን አይደለም ፕሮቴስታንቶች ሲኖዶስ ምን ብለን አንጠይቅ፣ ፓትርያርኩ ምን ይላሉ ብለን አንጠይቅ። መጽሐፍ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እግዚአብሔር ሰራሽ መሆኗ የሚታወቅ ሲኖዶስ ምን ይላል ብላታል፣ ፓትርያርኩ ምን ይላሉ ብላታል፣ ጳጳሱ ምን ይላሉ ብላታል። እንኳን እኛን ተራው ትዛታቸው እዚህ ግባ ማንባለው
ለምን ፓትርያርኩ ሊሳሳቱ ይችላሉ፣ ሲኖዶሱ ሊሳሳት ይችላል፣ ጳጳሳቱ ሊሳሳቱ ይችላሉ። ምን ተይቤ መንፈስ ቅዱስ በእንተ አብያተ ክርስቲያናት መንፈስ ቅዱስ ምን ይላል? ምን ተይቤ መንፈስ ቅዱስ ምን ተይቤ መጽሐፉ ምን ይላል ተብሎ እንጂ የሚጠየቀው እንደውም በሃይማኖት እኮ በህይወት ያለ ሰው ለጥቅስ አይበቃም ማለት ነው። እኛ እኮ ዮሐንስ አፈወርቅ እንዳለ ቄርሎስ እንዳለ የምንለው እኮ እንደማይክዱ አረጋግጠን ነው። ጨርሰው ዘግተው ይላል። አንተ ዛሬ መጋቢ አይደል ብሎ ነበር ብለህ አንተ እዛ ስታወራ እኔ ሰልም ቢሆንስ በምን ታረጋግጣለህ? አቋርጬ ጴንጤ ሆኜ በምን ታረጋግጣለህ? ስለዚህ በህይወት ያለ ሰው ለጥቅስ አይበቃም፣ መሞት አለበት። በህይወት ስንቀምጥ ወለቴ ነው የምልህ። እኛም በህይወት ያለ ጳጳስ መጥቀስ የለብንም። ብፁዕ አባታችን ብሎ አስተምረው እሳቸው ክደው ቢሆንስ የሞቱት ናቸው ለጥቅስ የሚበቁት ማለት ነው። ምንድነው ለኢኮኖሚ እኔ የሔዋን አምላክ ነኝ እንጂ የሙታን አምላክ አይደለሁ። ሔዋን የሚላቸው እግዚአብሔር እነማንን ነው? የሞቱትን ነው ሔዋን የሚላቸው እግዚአብሔር። ተንቀሳቃሽ ነው ሬሳማ ሙታን ይቅበሯቸው ብሎ ዘገው። በህይወት ያለው ሬሳ እኮ በቀባሪና በተቀባሪ መካከል ልዩነቱ እኮ ቀባሪው ተመልሶ ንፍሮ ይበላል። ልዩነቱ ለምን ልዩነት ተመሳሳይ ነው። ያኛው ሙቷል፣ ያኛው ሙቷል። ያኛው በስጋ ያኛው በነፍስ። የኛው ልዩነት ተመልሶ ካርታ ይጫወታል፣ ንፎ ይበላል። ተራው እስከሚደርስ ድረስ እንኳን ተክሎ ይጫወታል። አንድ ሰው ሁለቱም ሬሳ በል። ስለዚህ ቤተክርስቲያን ሕያዋን የምትላቸው እነ ዮሐንስ አፈወርቅ እነ ቄርሎስ ቅዱሳን እነዛ ሰርተው የሞቱ ወናውን አስተበጾም ለለ ተአገሱ ያላቸው እነዛ። ስለዚህ እኔ መጽሐፉ ምን ይላል ነውና ዞሮ ስለ መላእክት ብስል ያለ ነገር መናገር መቻል አለብን ማለት እየተረዳዳን የበሰለ ሐሳብ ስለ መላእክት አትሸርሸሩ ነው። እኔ አሁን አንዳንድ ሰው ተሸርሽሯል አሁን እንደሚባለው አያማት ይሆን እንደሚባለው ይላል። እኔ መልጃ በመጀመሪያ ደረጃው እግዚአብሔር ቅዱሳን መላእክት እንዳማልዱ ያደረገው ሰውን ስለሚወድ የፍቅሩ አንዱ መገለጫ ነው። አየህ ለምሳሌ አንድ ሀብታም ለበጎቹ እረኛ ቢቀጥር እረኛውን ስለሚወድ ነው በጎቹ ስለሚወዳቸው ማን ስለሚወድ በጎቹ ስለሚወድ እረኛውንማ ቢወድ እኮ አይቀይረውም ነበር። በደንብ ካልጠበቀው እኮ ያሰናብተዋል ወይ ደሞዝ ሊነጥቀው ይችላል። እግዚአብሔር መላእክትን ለኛ ያሰማራልን ስለሚወድ ነው። ቅዱስ ዳዊትም ተናገረ ይላል ይቀርብኩ ሀቤከ ወይ በጉ መቅሰፍት ቤተከ አለና እስመ ለመላእክቱ ይእዝዙ በእንቲአከ ከመ ይቀውከ በኩሉ ፍናዊከ ወበእደዊሆሙ ያነስኡከ ከመ ይትታቀብ በብንድርከ። መላእክቱ ስላንተ ያዛቸዋል አለ። እንግዲህ ይሄንን ነው ቤተክርስቲያን የምታስተምረው። ይሄንን ነው ለሚካኤል ጽላት ተጣ ቤተክርስቲያን አንጻ ድርሳን ጽፋ ሚካኤል የምትለው እሱ ባለበት ስለሚኖሩ ነው። ይሄን በእውነት እንደው ደግሞ እንደገና እንደ አላዋቂ ሳሚ አይነት እንደው አጋነን ዘር የሌለበት በቃ መልአኩ ሁሉ ነገር ሁሉ በእጁ በቃ ያለ ፈጣሪ ሊንቀሳቀስ እንደሚችል አድርገን ደግሞ ማውራት ይሄም ሌላ ጽንፍ ነው። ይሄም ጥንቃቄ ይጠይቃል። ስለዚህ አንዱ ስለ መላእክት ነው። ሁለተኛው ግን የፈርዖን ጉዳይ ነው። በየቀን የቤቱ ስንተርክ ነው ነው እንግዲህ በበዓሉ በዚህ ቀን ፈርዖን ከነሰራዊቱ አለ፣ ግብፅ አለች፣ እስራኤል አለ፣ ሙሴ አለ፣ መናው አለ፣ መና አለ፣ ውሃው አለ የፈለቀው የእሳት ባህር ከፏቸው የሙሴ በትር አለች። እነዚህ ሁሉ ለጥቅስ በትምህርታችን ቦታ አላቸው። መቼም ኦርቶዶክሳውያን የተዋሕዶ ሊቃውንት ንጽጽራቸው ኪዳነ ወልድ ክፍሌ ፈርዖንን ከዲያብሎስ ሙሴን ከክርስቶስ ማርያምን ከማርያም ባሕረ ጥምቀትን ከባሕረ ኤርትራ እንደዚህ የእኛ ሊቃውንት ይህን ማገናኘት ሁልጊዜ ያውቁበታል። ግብፅ የሲኦል ምሳሌ በግብፅ መውጣት ከሲኦል ነፍሳት ለመውጣታቸው የኤርትራን ባህር መሻገር ባሕረ ሲኦል መሻገር ወይም መጠመቅም ወተጠምቅ አገሪሆሙ ለካህናት ቅዱስ ጳውሎስ ቆሮንቶስ 10 ላይ ጠቅሶታል አይደል? ወለኩሎሙ አበዊነ ጸልዑ ደመና ወአጥምቆ ሙሴ ተብሎ የኤርትራን ባህር መሻገር በጥምቀት እንደመሻገር መና ከደመና ውሃ ካለ ደግሞ ይሄ ከጥምቀት ከሥጋ ወደሙ ጋር የሚገናኝ ይሄ ሁሉ መከራ አልፎ ምድረ ርስት የገቡት ደግሞ እነሱ
ከብዙ መከራ በኋላ ገነት ውስጥ ለመግባታቸው ምሳሌ አድርገው ወስደዋል። እንግዲህ ፈርዖን ግፈኛ ሰው ነው። እስራኤላውያን ተገዝተዋል፣ ተበድለዋል። እንግዲህ ያ ሁሉ መከራ ያ ሁሉ ጣውረድ ሁሉ ስቃይ አልፎ እስራኤል ወንዝ ተሻግረው ምድረ ርስት ገብተዋል። እንግዲህ ምዕመናንን ማጽናናት ማረጋጋት አሁን ፈተና እውነቱን ለመናገር የኢትዮጵያ ሕዝብ አሁን የገጠመው ፈተና በዘመናት ያለው ፈተና ተጨንቆ የመጣበት ዘመን የሃይማኖት ፈተና፣ የአእምሮ ፈተና። ብዙ ሰው በልቶ ለማደር ማንም እርግጠኛ ነው። በቀን 3 ጊዜ የሚበላ ሰው ብዙ አለ። ጠቅላይ ሚኒስትር መለስ በቀን 3 ጊዜ ትበላላችሁ ብለው ነበር ያሉት። እንደውም መድረክ ላይ ተናገሩ። በቀን 3 ጊዜ ትበላላችሁ ማለታቸው ነው እንዴ? አብሮ አልሄደም ምናምን ብዬ ተናገሩ። ፖለቲካ አይደለም ማለት ምን ፖለቲካ ነው? ነው እና እንደው መድረክ ላይ ስናስተምር እንደው የማያገባን ገብተን እንደው ሰው ያጨብጭብልኝ ሰው ያድንቀኝ ብላችሁ ፖለቲካ ውስጥ ገብታችሁ ቤተሰብ ማስወቀስ አይገባም። በቀጥታ የሚገባው መልዕክት ማስተላለፍ። ፖለቲካ መናገር እፈልጋለሁ፣ መንግስት መሳደብ እፈልጋለሁ ካለ ደግሞ ቤተ መንግስት አንኳኩቶ ተሰሩ። አውደ ምሕረት ንስሐ የገባ ህዝብ፣ እግዚአብሔር ፍለጋ የመጣ ህዝብ ለህዝቡ የሚመለከተውን ነገር መናገር እንጂ ዛሬ በየቦታው እንደዚህ በሌላ ሄሮድስ ማነው ኤልያስ እና ዮሐንስ ናቸው ጥቅሶቻችን። ኤልያስ ኤልዛቤልን እዛው ለአክዓብም እዛው አንተ ዘትገፈቶሙ ለእስራኤል አንተና የአባት እንትን እያለ መከራ እያለ ነው የተባለው። ዮሐንስም እይከውነከ ነው እንጂ ሰው ሰብስቦ እይከውኖ ለሄሮድስ ያውስብስ ይተው አይደለም። በርቀት እኛውን ብልጥ ነን። ጦጦ ነው አራክል የሚሰደው ልብ ካለ አራክል በረፈው ተሰደ እቺ ጮል ያካሄድ አይልም መጽሐፍ መምህር ወመገዝ ዘያድ እዛው ፊት ለፊት ነውና እኔ ህዝብና መንግስት የሚያቃጠል ቤተክርስቲያኖች በመንግስት የሚያስጠላ ንግግር እኔ ይፈለገ ማለት ነው። እኔ እንደዚህ ያለ ነገር ደስ ልክ አይደል? የሚያግባባ የሚያስማማ የሚያፋቅር ተግሳጽም ከሆነ ደግሞ የተዋዛ የተለሳለሰ ምክር ተግሳጽ መሆን እንጂ አፈር ብላ ገደል ገባ ተብሎ ተግሳጽ እኔ የፈርዖን ትምህርት ብዙ ወደዛ ወሰድ ስለሚያደርግ አሁን ነገር ብዙ ጳጳሳት ሲያጨበጭቡ ይውላሉ፣ ይጨበጨብባቸዋል። እንደዚህ አይነት ንግግርም ብዙ ደጋፊ አለ። ስለዚህ የፈርዖን ታሪኩ ያው ኦሪት ዘጸአት ከምዕራፍ 1 እስከ ምዕራፍ 15 ስላለ እሱን አንባችሁ በየቦታው ሄዳችሁ እንግዲህ ለሰው ግንዛቤ ስጡ። ለእናንተም ገንዘብ ይዛችሁ የሰውን ነፍስ ሙሉ ኪሳችሁ ይሙላ። አሜን በሉ። እሺ መወድስ ነው፣ ንጽጽር ነው። በጣም አለመኛ ቅኔ ነው። እውነቱን ለመናገር የኔታ ጎበዝ የሚባሉ ሰው ቅኔ ነው ይላል መጽሐፉ እና በጣም የጥንታው የቆየ ቅኔ የዚህ ዘመን ቅኔ ከ50 ከ60 ዓመት በፊት የነበረ ቅኔ ነው። የዚህ ዘመን ቅኔ አይደለም። መወድስ ነው። ጌራ ወርቅ ድንግል ዘበርእሰ ሁሉ አሃደር እሰየትን ዘተዘምዶ አልቦቱ መርአዌ ወሊደ ምስለ ድንግልና መርአቱ ወተቃርቦ እንዘ አልቦሙ መንግስተ ምስለ ተዋርዶ አይበረ በሞቱ ወልደ አብ ዘባሕቲቱ እንዘ ከመ እግዚ በላይሉ ወእንዘ ከመ ገብር በታይቱ ለዓለም ወለዓለም አለ። ሰሎሞንሰ ዘተስእኖ አሲረ ክልኤቱ ስኢለ ወውሂበ እያይበረ በመንግስቱ ወኢዮብኒ ህቡረ ይረከቦሙ በቤቱ ለደዌ ጊዜ ጤና ወለብዕል ጊዜ ንዴቱ እና አንካሳ ዝንጉስ እንደማያመጣ ሁሉ ይሄም ሰውዬ ከውሃ የተሻለ ነገር እያለው እየሰሙኝ ነው። ከውሃ የተሻለ ነገር እያለው ለምሳሌ አንድ ሀብታም ጠጅ ጠላ መጥመቅ እየቻለ ክትፎ ቅጦስ ማብላት እየቻለ አይ እግዚአብሔር ምን ችግር አለ ውሃ ብሏል። ውሃ አይደለም በብርጭቆ በቦቴ በበርሜል ቢያድል አይጸል ይገረፋል። በቦቴ ቢያድል ማድረግ ምችል ለዚህ ዮሐንስ አፈወርቅ ምንድነው ለሰብ ቦሙ ነው። አይ ምን ማለት ነው? ገንዘብ ይኖራቸው ያላቸው ለሰብ ቦሙ ጥሪት ገንዘብ ያላቸው ወሰማ ነው። አይ የብር ሰዎች ማለት ነው። ለመውሃቡ ሳይረ ምን ቢሰጡ ሳር ቢሰጡ ርጉማን ሙቱ። ለምሳሌ ምን የመሰለ ብልጣት ገዝቶ መምጣት የሚችል ባለጸጋ
ቄጠማ ነገር ገዝቶ አብቶ ቢጎዘጉዝ ይሄ እግዚአብሔር ማታለብ ማጭበርበር ነው። ኪሎ በጣም አጣር ነው። አንዳንድ ምዕመናን ድግስ ሲደግሱ የካህናት ሲሆን በቃ አሸርባሸር ዝም ብሎ እንዴት እንደምን ደጀ ሰላም ባጋጠመኝ ቀን አጣጥቼ ነው የምለቃቸው። ምክንያቱም ሁለተኛ አላገኛቸውም ማለት ነው። ሰው ቢኖረኝ አልናገርም። ግን ደጀ ሰላም ለካህናቱ ሲሆን እኛውን እግዚአብሔር ፈቅዶልን ለሰኔ ሚካኤል ዋዜማ ታመጣት ባለቤት እኔ በጣም ትምህርት ነው እና ሰራይ ብለው ተጨንቀው ነው እሷ ምን የሚሰሩ በደንብ ይሄ ነው ስነ ስርዓት። አሁን ምን ያደርጋል? አሸባሽ ብሎ ያጨመላልቅና ይዞ ይመጣል። አሁን ቆፍጣና ካህን ቢኖር ውሰር ነበር ይሄ አልፈልግም ነው ግን በልቡ ካህን ቤቱ ነው የሚያምነው ጥቅስ እየፈለገ አሁን ይጠቅሳል። ግን የሚጠቅሰው የት ነው? ለጓደኛው ነው። አይደለም ተጫወቱበት እሜት ሄደው ለወዛ ሲያገኘው ሳሸባል እና በተዘዋሪ ይገናኛል ማለት ነው። ወንድማት ከዚህ ጋር ደግሞ ተያይዞ ማለት ነው አላህ ወጣጅ እያለው ውሃ ቢሰጥ ግዳይ ይሆንበታል አይሆንበትም? ይሆንበታል። ውሃ ተገዝቶ የሚመጣው ዛሬ የወንጌል ሰሞን የተጠቀመ እንጀራ ይሸጥ ነበር። ወንጌል ትርጉም ወይ አሁንም ቢሆን ንጽጽር ነው መረዳት ወንድም አለ። አሁንም ቢሆን 1000 ውሃ ከመግዛትና 1 ሊትር ጠጅ ከመግዛቱ ይበልጣል። አሁን እኮ ጠጅና ጠላ ውሃውን ተውት እኮ። አሁን የተፈለገው ነገር ባጭሩ ምንድነው? ማድረግ እየቻለ ማድረግ አለበት። ማድረግ ካልቻለስ ለምሳሌ በጣም አጭር አሁን አንድ ሰው ጠንቋይ ቤት የሚል ቢል 1 ብር ይዞ መሄድ ይችላል? ይችላል ማለት ነው። እሺ ይችላል አይችልም? አይችልም። እንደ ምክንያት ጠንቋይ በአንተ ብር ነው የሚኖረው። እኔ አንድ ጊዜ የዛሬ 6 ዓመት ነው ሊቀ ጉባኤ የሚባሉ አቡነ ኤልያስ በመኪና አደጋ የሞቱ ታስታውሳላችሁ? ታውቋቸዋላችሁ? ታበድ ለቢሶች ናቸው። እሳቸውን ባለማወቃቸው በጣም እኔ የምወዳቸው እዛ በአታ ሰዎቹ ይጠሯቸው ነበር። ከሌላ ክፍለ ሀገር የመጡ ትንሽ እንትን ያጠቃቸዋል። ይሄ አካባቢ ወይ ታችመራ ቤት አካባቢ ናቸው። በኋላ ሳጣራ ከዛ አካባቢ ሰዎች የሚፈልጉት አሉ። እኔ ግን ቅኔ ማህሌት ሲገቡ አንበሳ ናቸው። ቅዳሴ ሲቀድሱ እግዚአብሔር እንደው ሳያቋርጥ ቅዳሴ ጠዋት 1 ሰዓት 6 ሰዓት ቢወጡ አይታወቃቸውም። ይህ ቅዳሴውን ያዜሙና ሀበል ብሎ ማህበር ምዕመናን አሁን በዚህ ማህበር ነው ያልኩላችሁ ይሉና 2 ደቂቃ ያወሩታል። ከዛ በኋላ አቡነ ጳውሎስ ከሳቸው ወርጅ ይሉ ነበር። ይገርማችሁ አቡነ ጳውሎስ አይጣፍጥም ዝም ብሎ የኛው እኮ ቅኔ ቢቀኙ ትርጓሜ ሲተረጉሙ ውዳሴ ማለት የምናውቀው ነገር እሳቸው አፍለሽ ነው ይቀየራል። በመኪና ደግሞ ይገርማችሁ በእውነት በህይወቴ እርር ትክክል ያዘውበት ምን ነገራችሁ ነበር እና ከዛ እሳቸው እናት ሞተው መርካቶ ተክለ ሃይማኖት ደርሰን ስንመለስ አንድ ጓደኛዬ ወደ ፒያሳ የሚያቀር ጠንቋይ ሴት ይሆን ለአንድ ሰበብ ሄድን ገባን ቁጭ አለ። ያው እሱ ካለ እንደሆነ አውቆ ሴትዮዋ ዛሬ ቢሆን እንላቸው አውቆ ነበር። ያን ጊዜ ያው ምሳም በላን ብዙ ነገር አሰረንና ከዛ እናንተ ካህናት እኔ ላይ ያለው ጾመኛ ጾመኛ የርድማስ ወሳለው ምናምን አሉ። በኋላ እኔ የገረመኝ ሰውየው መጣ አንድ ሰውዬና ምን ይላል ወይፈን በደንብ የሰባ ወይፈን ልክኛ ጠጉር ያላረው እንደምንለው ማለት ነው። ደሙን እዚህ ደም ጠብ እንዳይል አርደህ አወራርደህ ንጹህ ስጋ በንጹህ ላስቲክ አሽገህ ይዘናል። እዛው እየሰማሁኝ እሺ ጌታዬ ይላል ሰውዬው። አሁን ለዚህ ሰላምታው አይመጣም። እንዴት አድርጎስ ነው የሚበሉት እኮ አሁን ሰውዬው ወይ ፈቃድ ሲል ባየ ደሙ ጠብ እንዳይል ግቢዋ እንዳይቆሽሽባት ነው እየታጨለናል። ደሙን ፈርሱ ምናምን እዛው አራግፈህ ንጹህን ስጋ በንጹህ ላስቲክ ጠቅልለህ ይዘናል አዟል ነው የምትወስድ። እሺ ብሎ ሰውዬው ነስቶት እንግዲህ በማግስቱ አልገጠመኝ እንጂ እንደዛ ነርቶ መጥቷል ሰውዬው ማለት ነው። ስለዚህ እና ለማለት የፈለኩት አሁን ጌታ በደቀ መዝሙርስ ምን ያጠጣ ነው ያለው? ከስም ነው የጀመረው።
ክርስትና ማድረግ የሚችል አሁን በላይ ሰብ በጥርኛው አጸደቀ ሲባል እንዲሁ ብዙ ደው ይፈራል ገባችሁ እንዴት የሚያሳዝን ነው አሁን አያችሁ እንዴት ተመስላሽ እንደውት ነው የኔታን ጥርኛው እንዴት ያጸርቃል ምን አባካ ገባ አንተ ቤት አልገባ ገነት ለገባው አንተ ምን አገባው እና አንዳንድ ጊዜ ከታች ላይ ጀምሮ የሰውዬ እኔ ለምሳሌ ውሃ ይዤ እሄዳለሁ አንተ ጠጅ ትሄዳለህ ሌላው ደግሞ ከዚያ ይበልጥ ይሄዳል ነገር ግን ዓለም በጠቅላላ የወርቅ ተራራ ይዞ ቢመጣ ለመንግስተ ሰማያት ዋጋ ይሆን እሱ የመንግስተ ሰማያት ትልቁ ዋጋ የተከፈለው ቀራንዮ ላይ በቃ በጀቱ ተዘግቷል እኛ ወርቅ መጣ እጣና መጣ ጠጅ መጣ ላመጣ አንተ ትንሽ እየተንቀሳቀስኩ ነው ተስፋ እንዳትቆርጥ ነው እንጂ ሄዶ ፊሆነው ቀራንዮ ላይ ተከፍሏል ማለት ከዛው ያለቀ ጉዳይ ነው እኛ አጥማችን እንድናደርግ ነው ማለት ስለዚህ ከትንሹ ጀምሮ በውሃ ጀምረ የኛም ሊቃውንት ቆጥቆች ሆናቸው አላቸው የመንግስተ ሰማያት ዋጋ ይሆንምና ወርቁን እንቁን ምን አለ ውሃ ነው ዘረው ውሃ በለነዳይ ወርቁን ብሩበትን የመጣሉ ያው ሁሉ ወርቅ ቢከመች ካንድ ብርጭቆ ያለፈ ትርጉም የለውም በእግዚአብሔር መንግስተ ሰማያት በወርቅ በብር አይገዛም ግን ያቁን ያድርግ ነውና ይሄን ለማለት የተፈለገው ወንድም ሁለት በጀቱ ተሰጥቷል መስዋዕትና ዝክር ይለያል እንት ቢሮ ላይ ስለበጀቱ እሺ ታጣ መስዋዕትና ዝክር ማለት አሁን በዚህ ላይ ትንሽ የሚያሻክር ነው ነገረኝ እሺ ነገ አብራራለሁ ነገ ያዘውና ነገ ጠይቅ እሺ ታጥብ ከመስዋዕቱ ላይ ግዴታ አብሮ ከዚህ ከእንስሳቱ መስዋዕት ጋር ቀደም የተከራከረበት ሰንበት በዚህ መልኩ ስለሚያጠሩ ዋኖስ ርግብ የሚለው ለምሳሌ አምላኩ በዛት ይለት ተነባህዱ ቅኔ እሺ ላይኔ ተፈጠሩ አሉ ጆሮ ተፈጠሩ አሉ መደሎች አሉ ላይኔ እነዛን አይነት መስተለቹ ያን ይስሙ እሺ በዘተመነየ ሲጠከል ሲጠደም ወይም አስበደም ሊሆን ይችላል በዘተመነየ አስበደም ሲጠደም ይሁዳ ረሲ በልቡናሁ ቅሩብ ወአብ በዘተመነየ ሕይወተ ለሕዝብ እንዘ ጥበብ አብ ፍሉጥ እምዘ ይሁዳ ጥበብ ፈቃደ ይሁዳ ረሲ ወፈቃደ አርብ አብ ያhabሩ በመስጠል ዘአርብ ይበል አይደለም ይበል ነው ይበል ትልቅ ሊቅ ናቸው እኔ ማን ሊቁ ስማቸውን ይዞ ነበር ስማቸውን አመጣለሁ እውነቱን ለመናገር እንዴት አይነት አሁን የክርስቶስ በክርስቶስ ሞት ይሁዳ እጅ አለበት የለበት አለበት ያብስ አለበት የለበትም አለበት አራት ፍራይዟቸው የይሁዳ ያብ እጅ አለበት የለበትም የይሁዳ እጅ አለበት የለበትም ሁለቱም በሞቱ እጃቸው አለበት የለበትም አለበት ግን የኖረበት ግን የተለያየ ነው ይሁዳ የደም ዋጋ ፍለጋ ነው አብ ደግሞ ይሄ ምን ማለት መሰለህ ለህዝቡ ህይወት ምን ዮሐንስ ያ እስመከመዝ አፍቀሮ እግዚአብሔር ለዓለም ወመጣው ወልዶ ሄደ ቤዛ ለኩሉ ማለት ነው እንዘ ጥበብ አብ ፍሉጥ እምዘ ይሁዳ ጥበብ ያብ ጥበብ ከይሁዳ ጥበብ የተለየ ነው ግን የሁለቱን ፈቃድ የሱ መሞቱ ነው እሳቸው ናቸው የኔታ ወልደ ማርቆስ የሚባሉ የኔታ ይሞት ያቋቸዋል እና በጣም ትልቅ ሊቅ ናቸው ይባላል ቀጫጫ ቅልጫሉ እንደውም እንደ ጉባኤ ሄደው ያቺ ቆሎ በጣም የተገኘችው ሲበላ ተማሪ ሲሄድ ወደዛ ማን ብላ እንጂ የማይፈርሰውን አብረን ስልበላ ቆይተን እኔ በሰበሰ ለብቻ ይልብለው እንዲላሉ እኔ ግን ለብቻ ነው ባለው እግዚአብሔር ይመስገን ማን ያቀምሳል ኑሮ ከብዶ ነው እንዴ ታቸው ቆሎ ቆንጠር አድርገው እኛ ቆሎውን ቆራጥረን እና ግን እንደገና ደግሞ አንድ ጊዜ ምን አረጋሉ እኔው ደቀ መዝሙሮቻቸው ሲነግሩን ነውና አንድ ተማሪ ዘው ይያለ ወደ መንደር ወለደ ተባለ ነይኔ ታንደው ወደ መንደር ወልደው አባቶቻችን እኔ እኮ በእውነቱ ነው እንዴ ጨርቄ ዳስቶኝ እኮ እነሱች እኮ ማርያም ነው የምላችሁ እንዴት አይነት ሊቃውንት ነበሩ ክብሪት ላይ ተመልከቱ ዝማሬውን የዝማሬ መምራን ነው ሰው ይልጎው ነው አቤት
አሁን ዝማሬ የሚባለው ዝማሬ በቅዳሴው አንድ ዝማሬ ምን ማሟላት አለበት ሲባል ስጋው ደግሞ ማንሳት አለበት አይደል? የዕለቱን በዓል ማንሳት አለበት፣ ሰንበትን ማንሳት አለበት። ይሄን ነው ያሟል። ስለዚህ አሁን በዚህ በቅዱሳን ሲበቁ ትገለጥላቸዋለች። አይተዋታል እንግዲህ አባቶቻችን እግዚአብሔር ያደላቸው። በዚህ በደብረ ምጥማቅ ደግሞ ግብፅ ሀገር የምትገኝ ናት ቦታው እና በቀመር ቤተክርስቲያን ማለት በዚህ በጉልላቱ ላይ ሆና መላእክት፣ ጻድቃን፣ ሰማዕታት፣ ቅዱሳን እያስከተለ እየመጣች እንደውም እዛ ምንድን ነው ወይ ወዲው መንድላቸው ማለት እንደዚህ ጨርቃቸውን ሲወረውሩ እየተቀበለች እየባረከቻቸው እየባረከችላቸው ነበር እና ዓመተ ምሕረት በደብረ ብርሃን 5 ዕለታት መርተገስኪ ራይስ መሳሰሙ እንደሚለወጥ መጽሐፍ ቅዱስ ላይ የሙሴ ፊት ሲለወጥ አይተነዋል። ኤልያስ በሰረገላ እሳት በእሳት ሰረገላ በእሳት ፈረስ ሲያደርግ አይተነዋል። ሌሎችም መቼም ሃይማኖት ተአምር ነው። ሂሳብ ፊዚክስ አለ ካልኩሌሽን አንድና አንድ ሲደመር 2 ብለን የምታጠረው ጉዳይ አይደለም። ስለዚህ በይሄ ተገለጠችበት ነው። በእውነቱ በዚህ በኩል የመስከረም ማርያምን ቀለም ራሱ ምንድነው የሚለው? አይንት ያከበ ከመኮከበ ጽባ ከበበገጽ የዛሬ ነው እንጂ ከበበገጽ ከመወር ወአይንት ከመኮከበ ጽባ ወቆማ ከመበቀት ለማርያም ድንግል ወላህያ ከመስየረዳ ከመንሶት ከናተሪያ ስመወለድ ለነ ለናህዋ ዘውእቱ ርስተ ሕይወት መፍትሄ ሕማማት ከበበገጻ ከመሆን ውበቷን መግለጥ እኮ ነው አይደል? ውበቷን መግለጥ እኮ ነው። እመቤታችን ድንግል በሕሊናኪ ወድንግል በሥጋኪ በውስጥም በውጭም ድንግልና የውጭው ድንግል የውጭው ድንግልና ወንድ አለማወቅ ብቻ አይደለም። የጆሮ ድንግልና አለ፣ የዓይን ድንግልና አለ፣ የአፍንጫ ድንግልና አለ፣ የፀጉር ድንግልና አለ። ምክንያቱም ሰው ድንግልናውን የሚያጣው አልጋ ላይ ተኝቶ ከስብ ጋር በሚያገኘው መላት መከራዎች አለ። ጆሮ ድንግልናውን ያጣል፣ ዓይኑ ድንግልናውን ያጣል፣ አንደበቱ ድንግልናውን ያጣል፣ ፀጉር ድንግልናውን ያጣል፣ ፀጉሯ ድንግልናውን ያጣል። ያቺ ሽቶ የነበረ ሴት እኮ በክርስቶስ ፀጉሯን በክርስቶስ የክርስቶስ ነገር የጠረገችበት ፀጉርን ጭምር አመንዝሯል፣ ቆሽሾብኝ ልጠበው ማለት ነው። እና ስለዚህ እመቤታችን ፀጉሯ ለመናዋ ይቀረሽ እንደው ብዛ ሔዋን በ5 ወገን በደል አምጥታ ነበር። በዓይኗ አይታ፣ በእጇ ቆርጣ፣ በእግሯ ሄዳ፣ በምላሷ ቀምሳ፣ በአንደበቷ ተናግራ፣ በጆሮዋ ሰምታ አይደል? 5 ሆነ። እመቤታችን ደግሞ ክሳለች። በጆሮዋ ነገረ መልአክን ሰምታ፣ በዓይኗ መልአኩን አይታ፣ በእግሯ ወደ ቤተ መቅደስ ሄዳ፣ በእጇ ፍሬ መለኮት ፍሬ ወይቱ ክርስቶስን አቅፋ እንደዚህ ብሎ ሊቃውንት ያራቅቃሉና አያይዞ ማስተማር ነው የሚገኘው። አስተደመና